ሰላም ናቸው የኔ ውዶች፣ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብሩክና ሀይሚ ቪዲዮ አይሰሩም ማለት ነው። ምንድነው ላይቭ ይመጣሉ ጠብቁን ብለዋል። እንግዲህ እነሱ በቤታቸው ካልመጡ በሌላ ሰው ቤት ምናምን ሊመጡ ይችላሉ። ከዛ በተረፍ ግን ማለት ነው ፍቅርና አብርሽ እያንጫጩት ነው። ወይ ፍቅር ወይ ፍቅር ወይ ፍቅር እኔ በነገራችን ላይ ማለት ነው ፍቅርን የምትሳደቡ ሰዎች ብሎ ናችሁ ለቀቀ ነው። እኔ ማለት ነው ፍቅርን በጣም ነው ማደንቃት። የፈለገ መጥፎ ነገር ትስራ፣ የፈለገ ነገር ታርግ፣ ሳላደንቃት አላልፍም። በነገራችን ላይ እያንዳንድሽ ማለት ነው በየቤት ግድግዳው ስትገላጨጭ አይደል እንደምትውይ። ምን መሳሳም ብርቅ ነው እንዴ? ሲቀጥል የድሮ ፍቅረኛዋ ነው። ከዛ በተረፈ ደግሞ ፍቅርን ለምን እንደማደንቃት ልንገራቸው። የፈለገ ስህተት ትሰራ፣ የፈለገ መጥፎ ነገር ብትሰራ ፍቅር ዘቤስትዋን በጣም አንደኛ ሴት ናት። ለምንድን ነው ካላችሁኝ በጣም ብዙ ፈተና ብዙ ችግር ያለ እድሜው ያሳለፈች ልጅ ናት። ሲቀጥል ደግሞ ስራ በደንብ መስራት የምትችል ካራክተሯን በደንብ የተሰጣትን ካራክተር የምትጫወት ምርጥ ሴት ናት። ከዛ አልፎ ደግሞ ቤተሰቦቿን አታሰድብም። ገባችሁ? ቤተሰቦቿን አሰድብ አታውቅም። ብትሰድብ ራሷ ናት። ከዛ ደግሞ አልፎ ደግሞ ሌላኛው በጣም የማደንቅበትና የምወድበት ምክንያት በልጇ አትነግድም። በልጇ አትነግድም። ራሷ ብቻ ናት። ተሰደበችም ምን አለችም ራሷን የሚነካ ቪዲዮ ነው የምትሰራ። ፍቅርና አብርሽ ተሳሳሙ። ምን አዲስ ነገር ነው እንዴ? ካሜራ ላይ ሲሳሳሙ አይደል እንደሚውሉት? ምን ነው እናንተ እንደ አዲስ ብጥረቅረቅ አረጋችሁ። ሲቀጥል ሩታ ጋር በመሆን ያደረጉት ነገር ነው ብዬ ነው ማስበው። ሄርሜላን ከዚህ ህይወት ለማውጣት ነው ያረጋችሁ። አትንጫጩ። ፍቅርዬ ሂጅበት፣ አንጫጫቸው፣ አቃጠያቸው፣ አንጨርጭሪያቸው። ኤአይም አይደለም ሪል ነው። ስራ እየሰራች ነው፣ ተስራበት እና የሚዲያው መሪ የሆነች ነው። አሁን ከሩታ እየበለጠች ነው። እና ፍቅር የፈለገ ስተት ስራ እኔ በጣም ለማደንቃት ያው እንደ እህት ልመክራት ይችላል ስትሳሳት፣ ግን የሚያሰድም ነገር አይደለም። እያንዳንድሽ ፍቅርን ፏዲ ተዋት፣ እንደዚህ ቺት ስለምታረግብን ነው ምናምን። ኧረ እባክሽ ስንት ሴቶች ናቸው እንዴ ካሜራ ላይ ከ10 ወንድ ጋር የሚሰሩ? ምን ነው እናንተ እኛ ቁጥብነን አላችሁ? ስንት የሚዝረከረኩ ሴቶች አሉና እሷ እንደውም በስነ ስርዓት ልጇን ካሜራ ላይ ሳታመጣ በልጇ ሳትነግድ በደንብ እየሰራች ያለ ሴት ናትና ፍቅርዬን አንበሳ ሳላደንቅሽ አላልፍም። ሂጂበት፣ አቃጣያቸው፣ አንጨርጭሪያቸው ማለት ነው። ሲቀጥል ፍቅር እኮ ወንድ ለምን አይደለም ና ላግኝህ፣ ና ቀፈኝ፣ ና ሳመኝ፣ ና ቀብጥረኝ ብላ አይደለም ፍቅር የመጣችው። ፍቅርን እኮ አብርሽ ፈልጓት ነው። ሄርሜላን እወድሻለሁ አፈቅርሻለሁ ይላል፣ ሄዶ ብርድ ልብስ ውስጥ ይላላጣሉ ምናምን። ግን ደግሞ ከካሜራ ጀርባ ፍቅርንና ሩታን የሚገለጭጨው እና አብርሽ ሄደባት እንጂ አልመጣችበትም። በራሱ መኪና እየሸኛት አቅፎ እየሳማት፣ ባለፈው አንቺ ክፉ ነሽ አስመሳይ ነሽ ብሎ ሄዶ ግን ከሄርሜላ ተደብቆ ሄዶ ፍቅርን ይሰማል። እና አብርሽ ያው ሄርሜላን አይወዳትም። ሄርሜላ ናት የተጣበቀችበት እንጂ እሷ ፍቅር ምንም አላጠፋችም። ሄደች ልሸኝሽ አላት፣ ጸጉር ቤት ወሰዳት። መንገድ ላይ ምናልባት በቃ ወጣት ናቸው፣ ሞቅ አላቸው፣ ተሳሳሙ። ከላስ ምን ይጠበስ? እንኳን ገለጨጨሽ እንኳን ገለጨጫት ምን ይጠበስ? አይ ፍቅር እንደው አቃጠልሻቸው። የምር አበዱ። ሄርሜላ ዛሬ እያለቀሰች ነው ትመጣ እና ያው ስለነ ሀይሚ ደግሞ ያው ምንም ላወራ አልችልም። ምክንያቱም ሰሞኑን በጣም ደስ የሚል ቪዲዮ እየሰሩን ነው። ታርቀዋል፣ ሰላም ሆነዋል፣ ሮማንሲ ፓርት ላይ ናቸው። ያው ቪዲዮ ደግሞ ሁሌ ለመስራት ያው ጭቅጭቅ መጀመር አለባቸው። እነሱ ደግሞ ጭቅጭቅ የለም፣ ሰሞኑን እረፍት ላይ ናቸው። እንትን ላይ ይመጣሉ፣ ላይቭ ላይ ይመጣሉ። ከዛ ውጭ ግን ሀይሚዬ ሁሉ ሰው ይሄን ያሸንድዬ ጸጉር እየተሰራ ነው። አንቺ እንዴት ኮፍያን መረጥሽ? ቆይ ሀይሚ ማለት ነው የምር እና እንደዚህ ተሰሪ የምር አንድ ቀን ልሽ እንደዚህ ተሰርተሽ ማለት ነው። በእርግጥ ካሁን በፊት የጥምቀት ምናምን ተሰርታ ነበር። ያኔ ግን በጣም ከስታ ስለነበረ ፊቷ ድርቅ ብሎ ነበርና እስኪ ዛሬ ድንቡሽቡሽ ብለሽ በዚህ ፊትሽ የምር ተሰሪ ሀይሚዬ ማለት ነው። ሹርባውን ተሰርተሽ ማየት እንፈልጋለን። ምክንያቱም ሁሉም እየተሰሩ ስለሆነ ማለት ነው። እና ከዛ በተረፍ ሴቶች ተማሩ፣ ከሚሰሩት ከዩቲዩበሮች ተማሩ። ከሀይሚ ብትማሩ ጥሩ ነው። ሌሎች ሴቶችም እኔ አሁን ፍቅር ትክክል ናት እያልኩ አይደለም። የሩታ ጋር ሆና የሩታን ፍቅረኛ ሄዳ ሳመች ምናምን ትክክል ናት እያልኩ አይደለም ፍቅርን።
ግን ደግሞ ፍቅር ያረገችበት ምክንያት ስላላት ነው። አንደኛ ሩታ ሂጅ ብላት ነው ሄርሜላን ከአብርሽ ለማራቅ። ሁለተኛ ነገር ስራ በደንብ መስራት ስለምትፈልግ ነው። ሶስተኛ የድሮ ፍቅረኛዋ ነው እንጂ ሌላ አዲስ ሰው የማይታወቅ ሰው ጋር አይደለም ስትሳሳም ያያችኋት። ስለዚህ ምንም አዲስ ነገር የለውም። ግን ደግሞ እንደዚህ አይነት የሆነ ከአስሩ ወንድ ጋር ምናምን መሆን ጥሩ ነው እያልኩ አይደለም። ሌሎች ሴቶች ልክ እንደ ሀይሚ ከአንድ ወንድ ጋር መስራትን የመሰለ የለም። እስካሁን ፍቅርና አብርሽ አብረው ሰርተው ቢሆን ኖሮ ሁለቱም የት ይደርሱ ነበር? ማንንም ሳያስገቡ ማለት ነው። ራሳቸው ብቻ 2 ልጅ ወር 3 ልጅ የሚወልዱ ነበረ። እንደዛ ማድረግ ጥሩ ነው እና እንደ ሀይሚ ሁኑ። የምር ብዙ ሴቶች ከሀይሚ ተማሩ። ሀይሚ በጣም ቁጥብ ሴት ናት። በቃ ከሁሉ ዩቲዩበሮች ሴቶች ሀይሚ በቃ ከብዙ ወንድ ጋር ስለማትነካካ የመጀመሪያ ምርጬ ሀይሚ ናት። ግን ፍቅር ደግሞ ባለጌ ናት እያልኩ አይደለም። በጣም ጎበዝ ናት ከሁሉም ሰዎች በላይና እናንተ እንደምታስቡት ፍቅር ሼሌ ምናምን የምትሉ ቆንጆ ናት። አዎ በጣም ብዙ ወንዶች ይፈልጓታል። ግን ደግሞ እሷ በጣም በስነ ስርዓት ክብሯን ጠብቃ ምሰራ ሴት ናት። ዩቲዩብ ላይ ከወንድ ጋር ሰራች ማለት ከሁሉም ሰው ጋር ትተኛለች ማለት አይደለም። ሲቀጥል ደግሞ መሳሳም ማለት ለቪዲዮ እንጂ ሌላ ሪል የሆነ ነገር እንዳልሆነ ሁላችሁም ታውቃላችሁ። ምክንያቱም ከሩታ ጋር ሆነው እያደረጉ ያሉትን ነገር ታውቃላችሁ። ሲቀጥል ፍቅር አብርሽ ጋር የምትሆነው ምን ነው? ወንድ ያጣች አስመሰላችሁት? ወንድ የለም እንዴ በዚህ ምድር? እሷ እኮ ከአብርሽ የበለጠ አብርሽ ዝንጀሮ መሰል ጦጣ ከአብርሽ የበለጠ ቆንጅዬ ወንድ ማፍቀር እየቻለች ምን ነው እናንተ እንደው አብርሽ ንጉስ ነው መልአክ ነው አላችሁ። ሌላ ወንድ እኮ ማፍቀር ትችላለች ፍቅርዬ ማለት ነው። እና ፍቅርዬ ሂጂበት። ፍቅርና ሄሉ ኧረ በስመ አብ ሰው ለማናደድ አንደኛ ምንም የሆነ አሁን ሀይሚ የተመልካች ስድብ ምናምን በጣም ያሸማቀቃታል። እንትን ትላለች፣ ታለቅሳለች፣ ሁሉ ከፋታል። ፍቅርና ሄሉ ሼም የለም፣ ምንም ጣጣ የላቸው። ስራ ከሆነ ቀጥ አድርገው ነው የሚሰሩ እንደፈለ እንደውም ይውጣላችሁ ነው። ግን ደግሞ አንዳንዴ ክብራቸውን የሚነካ ነገር ብዙም ይሄን ያክል ወንድን ሄደው አሁን ለምሳሌ የሚደብረው ነገር ድንገራችሁ በጣም ያስጠላው ዩቲዩብ ላይ ወንድ ልጅ ሄዳችሁ የፍቅር ጥያቄ በግድ ከኔ ጋር ሆን እያላችሁ ስትለምኑት እንጂ እሱ ፈልጎሽ መጥቶ ወድሻለሁ አፈቅርሻለሁ ብሎሽ ምናምን ከዛ አብረሽ ብትሰሪ ምንም ነውር የለውም። ነውሩ ምንድን ነው? እሱ የፍቅር ጥያቄ አንቺ እንድታቀርቢለት ይደረጋል ድራማው ላይ። ድራማም ቢሆን እንደዛ መስራት የለባችሁም። እራሳችሁ እንደዛ አታዋርዱ። በቃ ቢያንስ ፍቅርን እሱ ፈልጓት ነው፣ ራሱ በመኪና እየሸኛት ነው፣ ሳማት። ካላስ ሌላ ምንም የተፈጠረ ነገር የለም። እና መንጫጫት አያስፈልግም። መፈለግ አለመፈለግ ችግር ነው እኮ። እንደ ሄርሜላ መለመን ይሻላል ወይስ እንደ ፍቅር ተለምኖ መሳም? የቱ ይሻላል? ሄርሜላ እኮ በግድ ከኔ ጋር ካልሆንክ እያልክ እየለመነች ራሷን እያዋረደች ነው እንደዚህ የተናቃችው። እሱም ለእሷ ምንም ቦታ ክብር የለው፣ ምንም መስላት ትታየው። ፍቅርን ግን ይሄው ተደብቆ እየሄደ ይስማታል። ለምን? ራሷን ስላስከበረች ነው። ለራሷ ትልቅ ቦታ ስላላት ነው። ራሷን ስለማታረክስ ስለማታዋርድ በቃ እንደዛ ነው። እሺ ተግባባን አይደለ? እና ሂጅበት ፍቅርዬ።